ሰኒዬና ክብሮም የተፋጠጡ ማለት ነው። እንግዲህ የሁለት አፍቃሪ አይጣል ነው። አሁን ግራ ተጋብታለች ሰኒ። ወደ ማንኛው ትሆን? ወደ ጆከር ወይስ ጆከርን አውቃለሁ አፍቅራው አይደለም። ክብሮምን ደግሞ በጣም ነበር የምታፈቅረው። እንግዲህ በዚህ ቀደም በራኬብ የተነሳ ነው ጥሏት የሄደው ሰኒዬን። እንግዲህ አሁን ደግሞ ክብሮም መጣ። ክብሮሜን እንግዲህ ቀሪ ዘመንሽን ከኔ ጋራ እንድትሆኝ ይፈልጋለሁ፣ ሚስቴ እንድትሆኝ ይፈልጋለሁ፣ ቀሪያችንን በደስታ እንድናሳልፍ ፈልጋለሁ ሲል ጆከር እንግዲህ ተንበርክኮ ቀለበት ይዞ ከኋላው መጣ። ክብሮም ሰኒ ምን እያደረግሽ ነው ሲላት እንግዲህ እሷም ደንግጣ ቆመች ማለት ነው። ክብሮም ያለች ዘላ ጥምጥም ካለችበት በኋላ ነገር ግን ደግሞ እያደረገ ያለፈው ነገር ስታስታውስ እንዳትጠጋኝ ብላ የጆከርንም አበባም ሆነ ቀለበት ሳትቀበል እንግዲህ ዘላ መኝታ ቤት ገባች። ክብሮሜም በጣም ተናደደ። በፍጹም ሰኒዬ ከኔ ውጭ ልታፈቅር አትችልም፣ የሆነ ልክ ያልሆነ ነገር አለ እንጂ በፍጹም ከኔ ውጭ ማንንም አታፈቅርም ሰኒ፣ አዎ የኔ ብቻ ናት እያለ እንግዲህ ከኋላ ኋላው ሲከተል ጆከር ደግሞ በፍጹም እንደዚህ ሊሆን አይችልም፣ ቆይ እንዴት መጣ በዚህ ሰዓት ለምን መጣ እያለ እንግዲህ በጣም እየተናደደ ይገኛል። ዛሬ ኒና በጣም ፈታ አደረገችኝ። እውነት ለመናገር እንደ ኒናና እንደ ናቲ ማንም የሚያስቀኝ የለም እዚህ ድራማ ላይ። እውነት ኒናና ናቲ በጣም ነው የሚያስቁትና እንግዲህ ኒናዬ ክብሮምን ስትከተል ሰኒ አግብታለች ለማለት ስትጨነቅ አፋፏን ሲሏት ኪራና ናሆሜ በስተ መጨረሻም እንግዲህ አበባ ገዝቶ ከኋላ ኋላው እየተከተለች እየሄደ በመጨረሻ ላይ አዳልጧት ወደቀች። እንግዲህ የቂቷ ሙያ አይጥ ወለቀ። በስተ መጨረሻም የቂጤ ዋንጫ ወደቃለች። አይ እንግዲህ ክብሮም ያው አሁን እዚህ ጋር ጥፋቱ የማን ነው? ማለትም ክብሮም ያን ጊዜ አንደኛ ነገር እህቷን ማሸነፍ አልቻለችም ሰኒ። እናም ወደ ክብሮምንም ተወዳለች። ወደ እሱን ለማምጣትም እህቷ ደግሞ ያለ እናት ያሳደገቻትን እህቷን ልታጣት ሆነ። የእህቴን ቃል ማክበር አለብኝ ብላ እንግዲህ ሁሉንም ነገር እንትን እያለች ያን ጊዜ ክብሮም በንዴት ትኬቱን ቆርጦ ቪዛው መጣለት ሄደ። ነገር ግን ደግሞ በስተ መጨረሻ ቢመጣም ደግሞ እንግዲህ ይሄ ማለት ትልቅ ትምህርት አለው። ገባችሁ? ያስተምራል። ለምን ሰዎችን ባስቀመጥንበት ቦታ መጠበቅ ይከብዳል። ያ ሰው እቃ አይደለም፣ ያ እቃ እንኳ ይንቀሳቀሳል ከቦታና ቦታ። እናም ሰንዬ እንግዲህ ተንቀሳቅሳ ጆከር ጋር በአጋጣሚ ቢገናኙ ያው አፍቅራው አይደለም ግን አጋጣሚ ነው ያገናኛቸው። እንግዲህ በዛ በስፒድ ምክንያት ነው። ስፒድም ደግሞ በህይወት አለ። እንግዲህ ይሄኛው ጨበሪያሙም ልጅ እንግዲህ እህትሽን እዣታለሁ በግድ እንድታገቢ ባላስገድድሽም እሱ ባይሳካልኝም አሁን ግን በጣም የምትሳስሽላትና እንደ አይነ ብሌንሽ የምታይላት እህትሽ አጠገቤ ነው ያለችው። ስለዚህ ለእሷ ስትይ ግዴታ ትመጫለሽ እያለ እያስፈራራ፣ ከዛም እሱ ደግሞ በጣም አስመሳይና ምን አይነት ልጅ እንደሆነ አላውቅም። ራኬብን እህቴ ግን እንዴት ናት ስትለው በጣም ደስተኛ ነች፣ ይቅርታ አድርጊልኝና በጣም ደስተኛ ነች። እንዲያውም ጓደኞቿን ጠርታ ቡና ምናምን እየጠጡ ነው። እኔም የሷን ደስታ ነው የምፈልገው፣ ደስታዋን ብቻ ነው የምፈልገው፣ ትደሰት። ግን ደግሞ ያው ብዙም አብሬያት ስላልኖርኩም ብትረሳኝም ችግር የለብኝም እያለች እንግዲህ ራኬብ የውሸት ወሬ እየሞላት እሷ ለእሷ መጨነቋን አላቆመችም። እሱ ግን እህቷና እህቷ እንዲጣሉ እንዲራራቁ ነው እያደረገ ያለው ማለት ነው። ይህ ሰውዬ ደራሲ ተብዬው እንደ ውልቅ አድርገህ አስወጣልን፣ የጽናትንም ጸባይ አስተካክልልን። የጽናት እንኳ አሁን ደህና ሆናለች፣ ያው ሰራተኛዋ ስለወጣች። ትንሿዬ እንግዲህ እዛ ቤት አትመለስም፣ አልፈልጋትም፣ አይኗንም ማየት አልፈልግም ብላለች። የቤቱን ስራ በሙሉ እኔ እሰራዋለሁ፣ እኔ የቤት ወይዘሮ ነኝ። ስለዚህ ስራ ስለሌለኝ ውጪ የቤቴን ስራ ቀጥ አድርጌ እሰራለሁ። ድሮስ እየሰራው አልነበረም እንዴ አለች ጽናት። አይ ይደክምሻል ብዬ ነው እንጂ እሱማ አዎ ትሰሪያለሽ አለት ኪራ። አዎ እሰራለሁ። ከዚህ በኋላ ግን እሷ የምትባል ይሄን አክል እኮ ትንሿ ምንም ያጠፋችው ጥፋት የለም። በእርግጥም ትንሿን የጠላቻት ጽናት እያደረገች ያለውን አረካት ምናልባት ለኪራ ተነግረዋለች ብላ ፈርታ ነው። ይሄው ነው። ምክንያቱም ቦታና ሰዓት አትመርጥም። ስልክ ስታወራ
ቤኪ የሚባለውን ሰው እሱን ሰምታ ሚስጥሬ ታባክንብኛለች ብላ ጠምዳት ይመስለኛል እንጂ ትንሿ ይሄን ያክል አላውቅም። ከዚህ በፊትም ወርቅ የእጇን ቀለበት የሰረቀችው እና የትንሿ ቦርሳ ውስጥ ያስቀመጠችው ያቸው መቅደስ ጓደኛዋ ናት፣ ትንሿ አይደለችም። እናም ያቺ ጓደኛዋ እንግዲህ ትንሿ ከዛ ቤት እንድትባረር ነበረ ምኞቷ። ያው አስባረረቻት። ነገር ግን እውነት ቀስ ብላ ተውጣለች። ያን ጊዜ እንግዲህ ደግሞ ትንሿዬም አሁን ምን ላይ እንዳለች አይታወቅም። ትናንትና የሆነ ጥግ ስር ቁጭ ብላ የሆነ ሰካራም እየተፈታተናት ነበረ። ምስኪን አሳዝናኛለች። እውነት ለመናገር በእንደዚህ መልኩ ሰውን ልጅ ነገ ምን ላይ እንደምንወድቅ አይታወቅምና ጽናትም ደግሞ ያለፍሽበት ብዙ መከራ ነበር። ቤቲን አስተናግደሻል፣ ሶሲን አስተናግደሻል፣ የኪራን ጥፊ አረ ወዘተ ስንቱ። በተለይ የኪራን ጥፊ ያም እየመጣ እጁን ሲያሳረፍባት ያ ሁሉ ችላ አልፋ፣ ግን ዛሬ ላይ ያንን ነገር መርሳቷ ትንሽ ቢሆንም ግን ያው ትንሿ ወጥታለች። እንግዲህ ጥሩ ቦታ ትገባለች ብዬ ተስፋ አደርጋለሁ። አሁን ግን ተስተካክላለች። እንዲህ ለካ እንደዚህ ሰላም ያስገኛል እንዴ! ትንሿ ከቤት ስትወጣ እኮ ሰላማችን ተመለሰ። የቤቱ ሰላም ራሱ አላለችም። የቤትን ሰላም የነሳው ማን ነው? ትንሿ ነች። ራሷ በምታደርገው ነገር እኮ ነው። ትንሿ በእርግጥም ምግቧ ጥሩ ነው። ለዛም ስለሚያደናንቋት ቀንታ ይሁን ብቻ አላውቅም። ያው ተሳክቶላታል፣ አባራታለች። እንግዲህ ተሰሚነት አግኝታለች። ነገር ግን ሀናን ከስራ ማባረር አልቻለችም። ሀናም ደግሞ ሰው በሚኖርበት ቤት እንዴት ተጣልቶ ይኖራል እያለች ከቤተሰብ ጋር እየተስማማች አይደለም መሰለኝ። ለኪያ ስትነግራት እያለቀሰች ነበረ። እናም ሰንዬ እንግዲህ ዛሬ ሰንዬ እንደምወድሽ ታውቂያለሽ አይደለ? እኔና አንቺን ያገናኘን አጋጣሚ ቢሆንም ግን ደግሞ በቃ አጋጣሚ ሁሉ አቃጣሪ ነው ይባላል። ስለዚህ ደግሞ በቃ የወደፊት ሚስቴ እንድትሆኚ የልጆቼ እናት አላለም። ጉድ ደግሞ እኮ አርቀ ማሰብ። አይ ጆከር ምስኪን የልጆቼ እናት ትሆኛለሽ አለ እኮ ጭራሽ ወደዛ ወደ ረጅሙ ከብሮሜ ከኋላው መጥቶ ቆሟል። እሷ ላይ የጉዱን እንግዲህ ሁለቱም አንድ አይነት አበባ ገዝተው ነው የመጡት። ጆከርም ክብሮምም ሁለቱም እንግዲህ ክብሮሜ አበባውን በትኖታል። በእርግጥም ያም ደግሞ ሰኒ ሲላት ቀለበቱንና አበባውን ጣለው። ክብሮም ማነው ጆከር። ከዛ ክብሮም ሰኒ ብቻ ያሰብኩት በልቤ እያሰብኩት የነበረው እንዳይሆን እሱ ራሱ ነው ክብሮም አለችና ሄዳ ጠምጠም አለችበት። ጆከር በጣም ተናደደ። ከዛ በኋላ ጠምጥማ ከያዘችው በኋላ ለቀው ደግሞ እንዳትጠገኝ። ቆይ እንዴት ልቤን ሰባብረኸው ከሄድክ በኋላ እንዴት ትመጣለህ? ለምን አልሞተችም ነው? ቆይ እንዴት ሰንዬ፣ አንቺም እኮ ያኔ ልትረጅኝ ፈቃደኛ አልነበርሽም። እንዴት ላድርግ? እሺ ምን ማድረግ ነበረብኝ? ምክንያቱም ያን ጊዜ አንቺ እህትሽን መረጥሽ። እኔም ደግሞ በዛ ሰዓት እኔን የሚረዳኝ ሰው ስለሌለ ያለኝ አማራጭ ከአንቺ መራቅ ብቻ ነበረ። እና ምን ልሆን ሰኒ? ቆይ እኔንስ ለምን አትረጅኝም? እዛ እንግዲህ ውጣልኝ። አሁን ማየት አልፈልግም ሰኒዬ፣ ዝም በይው አንቺ። እና እንደዛ ከወደቀችበት የሚያነሳት አታገኝም ብለህ ነበር እንዴ? አይ እኔ አለሁላት። እሺ ዝም በል አንተ። ከእሷ ጋራ ነው እያወራ ያለው። ጣልቃ አትግባ በእኔና በሰኒ። ሰኒዬ ከኔ ውጪ ማንንም ልታፈቅርም ሆነ ልታገባ አትችልም አለ ማለት ነው። እርግጠኛ ሆኜ የምናገረው ያው ጆከር ይወጣል አሁን ከድራማው። ክብሮምና ሰኒ ደግሞ ይጋባሉ፣ ልክ እንደነ ጽናት ማለት ነው። ስለዚህ ያው ግዴታ መሆን ያለበትም እንደዛ ነውና ይሄም የክፉ ቀናው ነው። ቢሆንም ግን ደግሞ እንግዲህ እነሱ ናቸው የሚያውቁት ደራሲዎቹ ማለት ነው። ያው እንግዲህ ዛሬ እሷም ከጆከርም ምንም አበባውንም ቀለበቱንም አልተቀበለችም። ዘላ መኝታ ቤት ገባች። መኝታ ቤቷን ድርግም አድርጋ ዘጋች። ክብሮሜም ተናዶ ሄደ ማለት ነው። እገልሃለሁ፣ እንዴት መንቅሬ ከዚህ ቤት እንደማስወጣ አታውቅም። ሰኒ የእኔ ብቻ ናት። ሰኒ እኔም ብቻ ነው ማፍቀር የምትችለው እንጂ ማንንም ማፍቀር አትችልም። ገባህ? ከህይወታችን ትወጣለህ ብሎ እንግዲህ ክብሮሜ ዘሎ ወጣ። ጆከርም የሰኒ መኝታ ቤት በር ላይ ቆሞ እንግዲህ ሰኒዬ እባክሽን ክፈችና ህመምሽን ልጋራሽ እባክሽ፣ በዚህ ሰዓት ካንቺ ጎን መቆም ግዴታዬ ነው ቢላትም ያንንም መስማት አልፈልግም፣ በርም አልከፍትም።
ታውኝ በቃ አለችው ማለት ነው። ከዛ በኋላ ጆከርም እንግዲህ ለምኖ ሲያቀተው ትቷት ሄደ። ክብሮሜም በር እንትን ላይ ቆሞ መንገድ ላይ ቆሞ እንግዲህ ስላለፈ ላይፋቸው እያስታወሰ እየዘፈነችለት፣ አዎ ሰንዬ የኔ ብቻ ናት፣ ይሄ ሰውዬ እንዴት አድርጌ መንቅሬ እንደማስወጣው እኔ ራሴ ያውቃለሁ እያለ እንግዲህ ብቻውን ቆሞ ትዝታዎቹን ሲቆመኩም ኒናዬ ከኋላው መጣችና ዝርር ብላ ወደቀች። አይ ኒና እንደው ለወሬ የፈጠራት ልጅ እንደው እኮ እኔ ያሳቀችኝ እኮ ከኋላው ስኩ ስትል እኮ ነው ያሳቀችኝ። የምሬ ነው። ሳታየው እንግዲህ ድንጋይ ላይ ቆማ ይሁን ምን ላይ እንደቆመች አላውቅም፣ ተንሸራታ ዱብ አለች። የቂጤ ዋንጫ ወለቃለች። ይሄ ኒናዬ እውነት ናቲና ኒና እኔ በጣም ነው የሚመቹኝ እዚህ ድራማ ላይ። እውነት ለመናገር ናቲ ገና አሁን ሲያንቀሳቀስ ነው የሚያስቀኝና እንግዲህ ይቺ ትዝታ የምትባል የቅዱስ አክስትም ክብር የተባለ ነገር የላትም ለሰው ልጅ። በጣም ነው ሰው የምትንቀው። ጉድ እኮ ነው። በቅዱሴም አልወጣ ጨርሶ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ክብሮም መጣ ማለት ነው። ክብሮም እንግዲህ ዛሬ ከስንት ጊዜ በኋላ ሰንዬ በሱ መሄድ ልቧ ተሰብሯል። በጣም አዝናለች። ሰዎችን አልቀርብም ብላለች። ነገር ግን ደግሞ እንግዲህ ጆከርን ብታገኘውም ያው ከልቧ አልነበረም። ሰኒ ግን በዚህ ልጅ እኮ ደስተኛ አይደለችም። የሆነ ነገር አለ ብቻ ሰኒ የሆነ ያስገደዳት ነገር አለ ይሄ ልጅ እንድታገባ እንጂ ወደው አይመስለኝም እያሉ እንግዲህ ሰኒና ማንች ጽናትና መራዊት አሁ ደስተኛ አይደለችም። በዛ ላይ ጸባይዋ ተቀይሯል። ቅድም እኔ ኩሽና ኮስ ተከትያቸው ስገባ ከጆከር ወንድም ጋራ እየተጣላች ነበረ። አረ እንደውም ቢላ አንስታ ነበር። ምን? አዎ ብቻ የሆነ ልክ ያልሆነ ነገር ነው ያለው። ሰኒ ጽናት አላቅም አለች መሩዬ እኮ ልትናገረን ፈቃደኛ አይደለችም። ግን ይሄን ልጅ ይመስለኛል አስፈራርቷት ይሆን በምን ምክንያት እንዳገባችው ሊገባኝ አልቻለም። እኔማ በማጣራው ነገር አጣርቼ እደርስበታለሁ እንጂ እንደዚሁ ዝም አልልም እያለች እንግዲህ መሩዬ አሁን እኛ ከጎኗ መሆን ያስፈልገናል። ከዛም ክብሮሜ እንግዲህ ሰኒ ጋር ጽናት ጋር እየሮጠ ሄደና ጽናት የምሰማው ነገር እውነት ነው? አዎ እውነት ነው።